ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን ባለ አራት ሆሄ ወይም ደግሞ ባለ አራት ዲጂት የአማርኛ ቃላትን መስርቼ ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድሞ ለእናንተ ሊደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ እዚህ ጋር ስንሄድ እዚህ ጋር በምንመለከትበት ጊዜ አራት ዲጂት ያላቸውን ቃላቶች እንመለከታለን። አ በ ባ ው በጋራ ስናነባቸው እንደዚህ ይላሉ። አበባው ይላሉ። አበባው። ከዚህ ጋር ደግሞ ስንመጣ መከበር በጋራ ጋር ስታነቡት ይሄም ይላል መከበር ይላል። መከበር። ከዚህ ጋርም ስንመጣ መሰረት 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 ብለን እናነባለን። በጣም ጥሩ። ከዛ እዚህኛው ላይ ስትመጡ ተሳትፎ ተ የት አንደኛ ፊደል ነች። ሳም የሰ ቤት አራተኛ ፊደል ነች። ት ደግሞ የተ ስድስተኛ ፊደል ነች። እቺ ፎ የፎ ቤት የፈ ቤት ሰባተኛ ፊደል ነች ማለት። ስለዚህ በጋራ ከስታነቡት ማለት ተሳትፎ ይላል። ተሳትፎ። ከዚህ ጋር ደግሞ ገመዱን በጋራ አድርጋችሁን ስታነቡ ምን ይላል? ገመዱን ይላል። ገመዱን። ከዚህኛው ጋር በሸክላ 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 ይላል። ወደዚህኛው ጋር ስንመጣ ደግሞ ሶስተኛው ብሎክ ላይ ስንመጣ ታምራት ታምራት ይሄን በጋራ አድርጋችሁ ስታነቡ ምን ይላል? ታምራት ይላል። ታምራት። እዚህ ላይ ስንሄድ አገዛዝ አገዛዝ በጋራ ገስና በምን ይላል? ይሄ አገዛዝ ይላል። አገዛዝ። እዚህኛው ላይ ስንመጣ ዘገባው ዘገባው በጋራ ጋር ስታነቡት ዘገባው ይላል። ዘገባው። ወደዚህኛው ጋር ስንመጣ ሁለገብ 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 ይላል። ወደዚህኛው ስትሄዱ ሞላለት 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 ሞላለት። እዚህ ጋር ስንሄድ ሰረገላ ይላል። ሰረገላ በጋራ ስታነቡት ሰረገላ ይላል። ሰረገላ። ወደሚቀጥለው ስንሄድ እዚህ ጋር ስትመለከቱ ጳ ይላል። ከዛ ደጋሚ ጳ እዛ ሳ አለች እዛ ት ነች። ጳጳሳት በጋራ ጋችሁ ይህን ብታነቡት ምን ይላል? ጳጳሳት ይላል። ጳጳሳት። እነዚህ ሁለቱ ጳዎች የጰዘር አራተኛ ፊደሎች ናቸው። ጳጳሳት ጳጳሳት። ከዛ ወደዚህኛው ስንመጣ ጸለየች በጋራ ጋችሁ ስታነቡት ጸለየች ይላል። ጸለየች። አዝዥው አዝዥው እነዚህን በጋራ ጋችሁ ስታነቧቸው ያሉ አዝዥው ይላል። አዝዥው። መልካም። ከዛ ወደዚህኛው ስትመጡ ተፈጥሮ ተፈጥሮ በጋራ ግና ስናነባቸው ያሉ ተፈጥሮ ይላል። ተፈጥሮ። ወደዚህኛው ስንመጣ ክፉዎች ክፉዎች በጋራ ግን ስናነበው ምን ይላል? ክፉዎች ይላል። ክፉዎች። ወደዚህኛው ስንመጣ ነጻነት
ነጻነት ነጻነት ነጻነት ብለን ማንበብ መቻል አለብን ማለት ነው። ከዚህ ጋር ዋ ይላል። የወ ቤት አራተኛ ፊደል ነች። ዋ ከዛ ን አለች የነ ቤት 5 6ኛ ነችም። ጫ የጭ ቤት አራተኛ፣ ው የወ ቤት 6ኛ ነው። ዋ ን ጫ ው ዋ ን ጫ ው ዋንጫው ዋንጫው ይላል። እዚህ ጋር ስትመጡ ጠንካራ 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 ይላል። ወደዚህ ጋር ስንመጣ ፖለቲካ ፖለቲካ እቺ ፖ የፐ ቤት 7ኛ ፊደል ነች። ለም ያው ታውለነች አንደኛ ፊደል ነች። ቲ የተቤት 3ኛ፣ ካ የከቤት 4ኛ። ስለዚህ በጋራ ስታነቡት ምን ይላል? ፖለቲካ ይላል። ፖለቲካ። ወደዚህኛው ስንመጣ ቅንብር ቅንብር በጋራ ግን ስናነበው ምን ይላል? ቅንብር ይላል። ቅንብር። ወደዚህኛው ጋር ስትሄዱ ማህበር ማህበር በጋራ ግን ስናነበው ምን ይላል? ይሄ ማህበር ይላል። ማህበር። ወደዚህኛው ላይ ስንሄድ ሻማዎች ሻማዎች በጋራካችን ስታነቡት ምን ይላል? ሻማዎች ይላል። ሻማዎች። ስለዚህ ልክ እንዲያደርጋችሁ እየተለማመዳችሁ ራሳችሁን ለማቀያየር ወይም ደግሞ ለማንበብና ለመጻፍ ጥረት ማድረግ መቻል አለባችሁ። በጣም ጥሩ። ከዚህ ቀጥሎ ወደሚቀጥለው ስንሄድ እዚህ ጋር እንመለከታለን ማለት ነው። እዚህ ጋርም እንደምታያቸው አሁንም ባለ 4 ሆሄ ወይም ደግሞ ባለ 4 ዲጂት ቃላቶች አሉ። እስኪ እነሱንም በጋራ አብረን እናንብባቸው። ላል የአ ቤት 6ኛ ነች። ነው የምንላት። ን የነ ቤት 6ኛ ነች። ዴም ዴ ናት። እቺ የደ ቤት 6ኛ፣ ት እንድችም የተ ቤት 6ኛ። ስለዚህ እነዚህ በአጠቃላይ የተመሰሉት በስንተኛ ፊደሎች ነው? በ6ኛ ፊደል 6ኛ ፊደሎች ናቸው ማለት ነው። ን ዴ ት ን ዴ ት እንዴት እንዴት ይላል። ከዚህ ጋር ጀ የጀ ቤት 1ኛ ፊደል ነው። ም የመ ቤት 6ኛ፣ ሯ እቺ የረ ቤት ውስብስብ ፊደላት ወይም ደግሞ ዲቃላ ሆሄ ትባላለች። የረ ውስብስብ ፊደል ነች። ል የለ ቤት 6ኛ ነች። ስለዚህ ጀምሯል 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 ይላል። እዚህ ጋር ስትመጡ ደብዳቤ ደብዳቤ በጋራ አድርገን ስናነበው ምን ይላል? ደብዳቤ ይላል። ደብዳቤ። በጣም ጥሩ። ወደዚህ ጋር ስትመጡ ወደዚህኛው ላይ ስንመጣ መሰረተ መሰረተ በጋራ አድርገን ስናነበው ምን ይላል? መሰረተ ይላል። መሰረተ። ወደ ስትመጡ ተሳታፊ ተሳታፊ በጋራ አድርገን ስናነበው ምን ይላል? ተሳታፊ ተሳታፊ ይላል። ወደዚህ ላይ ስትሄድ ጠለሸት ጠለሸት በጋራ አድርገን ስናነበው ምን ይላል? ጠለሸት ይላል። ጠለሸት። ከዚህ ከኛው ስንመጣ ተበላሸ ተበላሸ በጋራ አድርገን ስናነበው ተበላሸ ይላል። ተበላሸ። እዚህ ጋር ስትመጡ ዘመቻው በጋራ አድርገን ምን ይላል? ዘመቻው ዘመቻው። ወደዚህኛው ላይ ስንሄድ ወረሰች ወረሰች በጋራ ስታነቧቸው እነዚህ ምን ያሉ? ወረሰች ወረሰች ይላል ማለት ነው። በጣም ጥሩ። ወደዚህ ጋር ስትመጡ ስብሰባ ስብሰባ በጋራ አድርገን ስናነበው ምን ይላል? ስብሰባ ይላል። ስብሰባ። መጽሐፍ መጽሐፍ እዚህ ጋር በጋራ ጋር ስታነቡት ምን ይላል? መጽሐፍ መጽሐፍ። እዚህ ጋር ላይ ስትመጡ አፋጣኝ አፋጣኝ በጋራ ጋር ስታነቡት ምን ይላል? አፋጣኝ ይላል። አፋጣኝ። በጣም ጥሩ።
ወደዚህ ወደ መጨረሻው ላይ ስንሄድ ል ይልና ከዛ ቦ አለች እዛ ል ከዛ ድ በጋራ ገስትና ይላል ል ቦ ለ ድ በጋራ ገስትና ይላል ልብ ወለድ ይላል። ልብ ወለድ። ወደዚህ ጋር ስንመጣ ጥ የጠ ቤት ስድስተኛ ነች። ቅም የቀ ቤት ስድስተኛ ነች። ንም የመ ቤት ስድስተኛ ነች። ት ቤት ስድስተኛ ፊደል ነች። ስለዚህ ጥቅምት በጋራ ጋር ስታነቧቸው ምን ይላል? ጥቅምት ይላል። ጥቅምት ሁሉም ስድስተኛ ፊደሎች ናቸው እነዚህ። ከዚህኛ ላይ ስንመጣ ይካቲት ይካቲት በጋራ ጋር ስታነቡት ምን ይላል? ይካቲት ይላል። ይካቲት። ስለዚህ ልክ እንዲህ እያደረጋችሁ መለማመድ መቻል አለባችሁ። ኦኬ እስኪ እናንተ ራሳችሁን አሁን እኔ እንደዚህ ያልነበርኩ ካለማመድኳችሁ እስኪ እናንተ ደግሞ ራሳችሁን ፈትሹ። እስኪ እኔ ያሳያችኋለሁ። እናንተ ፊደሎችን አብራችሁ ከኔ ጋር ጥሩና ከዛ መጨረሻ ላይ ሳነብላችሁ ምን ያህል እርግጠኛ እንደሆናችሁ ራሳችሁን ገምግሙ። በጣም ጥሩ። ኦኬ እስኪ እናንተ አንብቡ። እኔ አላነብም፣ ፊደሎችን እየነካሁ አሳያችኋለሁ። እሺ ይቺ ፊደል ከዛ ይቺ ከዛ ደግሞ ይቺ ከዛ መጨረሻው ይቺ። አሁን በጋራ አንብቡት እስኪ በጋራ አንብቧቸው። ምን ይላል? በጣም ጥሩ። እንግዲህ እናንተ አበባው ብላችሁ አንብባችሁ ከሆነ በትክክል አንብባችኋል ማለት ነው። አበባው ብላችሁ አንብባችሁ ከሆነ በትክክል አንብባችኋል። እዚህ ጋር ስንመጣ ይሄን ደግሞ እስኪ ንገሩኝ። ከዛ እሺ ከዛ ይችኛዋ ከመሃል ሁለተኛዋ እዛ እዚች ጋር ሶስተኛዋ ከዛ ይች መጨረሻዋ። በጣም ጥሩ። ካነበባችሁ እስኪ በጋራ አንብቧቸው ደግሞ በጋራ ፈጠን ብላችሁ እስኪ አንብቧቸው። እሺ ጥሩ። መከበር ብላችሁ ከሆነ በትክክል ማንበብ ችላችኋል ማለት ነው። መከበር። ወደዚህኛው ላይ እንድ እሺ እዚች ጋር እዛ ሁለተኛ እዚህ ከዛ እዚች ጋር እዛ እዚህ ላይ እሺ ይሄንም በጋራ አንብቡት። መሰረት መሰረት ብላችሁ አንብባችሁ ከሆነ በትክክል አንብባችኋል ማለት ነው። በጣም ጥሩ። እዚህ ጋር ላይ ስንመጣ እስኪ ወደዚህ ጋር እንሂድ። እስኪ እናንተ ሞክሩ። እሺ እዛ እሺ ሁለተኛዋ ከዛ እዚች ጋር እዛ እዚች ላይ እስኪ አሁን ይሄንን አንብቡት። እስኪ በጋራ አድርጋችሁ እናንተ አንብቡት። ምን ይላል? አነበባችሁ? መልካም። ተሳትፎ ብላችሁ አንብባችሁ ከሆነ ልክ ናችሁ ማለት ነው። እዚህኛው ላይ ስንሄድ እስኪችን ደግሞ ይዋት ከዛ ይዚች እዛ ይችኛዋን እዛች መጨረሻዋን አሁን በጋራ አንብቡ። መልካም። ስለዚህ ገመዱን ብላችሁ አንብባችሁ ከሆነ በትክክል ማንበብ ችላችኋል ማለት ነው። ገመዱን። እዚህ ጋር ደግሞ ይችስ ማነች? እዛ እዚች ጋር እዛ እዚህ ላይ እዛ እዚህ ጋር። ኦኬ እስኪ በጋራ አድርጋችሁን አንብቡት እስኪ። ካነበባችሁ መልካም። በሸክላ ብላችሁ አንብባችሁ ከሆነ በትክክል ማንበብ ችላችኋል። በሸክላ ብላችሁ ማንበብ ችላችሁ ከሆነ ልክ ናችሁ ማለት ነው። ኦኬ እዚህ ጋር እንሂድ። እዚች ጋር እስኪቺ ማነች? ከዛ እዚችኛዋ እዛ እዚችኛዋ ላይ እዛ ወደዚች። አሁን ሁሉንም በጋራ አድርጎ ማንበብ። እስኪ በጋራ አንብቧቸው። መልካም። በጋራ ካነበባችሁ ታምራት ብላችሁ አንብባችሁ ከሆነ በትክክል አንብባችኋል። እዚህ ጋር ደግሞ እሺ እሺ ከዛ እዚህ ሶስተኛዋ እዛች አራተኛዋ ስታነብባችሁ አንብቡ እስኪ። በጣም ጥሩ። አሁን አራቱንም እስኪ በጋራ አድርጋችሁ አንብባችሁ አጣምሩና አንብቡ። እሺ መልካም። ምን ብላችሁ አንብባችሁ? አገዛዝ ብላችሁ አንብባችሁ ከሆነ በትክክል አንብባችኋል ማለት ነው። በጣም ጥሩ። እዚህ ላይ ስንሄድ እዚችኛዋ ጋር እስኪች ንገሩኝ። እሺ በጣም ጥሩ። እስኪ አሁን ሙሉን በጋራ አንብቧቸው። ሙሉን እስኪ አንብቧቸው። ኦኬ ዘገባው ብላችሁ አንብባችሁ ከሆነ በትክክል ማንበብ ችላችኋል። ዘገባው ብላችሁ ማንበብ ችላችሁ ከሆነ ማለት ነው። ወደዚች ጋርኛው እንሂድ እስኪ። እዚች ጋር ይቺ ሞክሩ። ከዛ ሁለተኛዋን እዛች ሶስተኛ እዛችን አራተኛዋን። በጣም ጥሩ።
አሁን ሙሉውን እስኪ አንብቧቸው። አራቱንም እስኪ በጋ አድርጋችሁ አጣምሩን አንብቡ። በጣም አሪፍ አንብባችሁ ሁለገብ ብላችሁ አብባችሁ ከሆነ ትክክል ናችሁ ማለት ነው። ሁለገብ እዚችኛዋ ጋር ሂዱ። ይችን እስኪ ሞክሩ። ከዛ እዚች ጋር እዛ ይችኛዋን እዛች መጨረሻዋ። ኦኬ አሁን በጋራ እስኪ አራቱንም ለማንበብ ሞክሩ። ኦኬ ምን ብላችሁ አንብባችሁ? ሞላለት ብላችሁ አንብባችሁ ከሆነ ትክክል ናችሁ። ሞላለት። ኦኬ እዛ መጨረሻ ደግሞ እዚህ ጋር እስኪ እንሂድ። እስኪ እዚች ጋር እዚህ ላይ እዛችን አራተኛዋን ከዛች መጨረሻዋን። ኦኬ እሺ አሁንስ ምን ብላችሁ አንብባችሁ? ሰረገላ ብላችሁ አንብባችሁ ከሆነ በትክክል ማንበብ ችላችኋል ማለት ነው። በጣም ጥሩ። እስኪ ቀሪዎችን ደግሞ እናንተ ከዚህ ጋር ያሉትን ቀሪዎችን ወደታች እዚህ ተኳቸውን እናንተ ደግሞ ሞክሯቸውና ኮሜንት ሳጥን ላይ አሳውቁኝ። ኮሜንት ላይ አሳውቁኝ። እኔ ትክክለኛው መልስ እጽፍላችኋለሁ ወይም ደግሞ እነግራችኋለሁ ማለት። ስለዚህ እነዚህ ወደታች ያሉትን ደግሞ እናንተ በብቻችሁ በግላችሁ ቁጭ ብላችሁ እስኪ እያተመለከታችሁ ተለማመዷቸው ማለት ነው። በጣም ጥሩ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ሼርና ላይክ ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።